በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመታደም ግብዣ የተደረገላቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዳሉት ባለፈው 10 ዓመታት ህብረቱ ከመንግስታቱ ድርጅት ጋር በመሆን በሰማያዊ መብት፣ በጸጥታና ደህንነት እንዲሁም በዘላቂ እድገትና ሌሎች ጉዳዮች ላይ አብሮ ሲሰራ ቆይቷል። የባርነትና የቀኝ ግዛትን ቀንበር መጣል የቻለው ህብረቱ ከተመሰረተበት ጊዜ ጀምሮም የአፍሪካውያንን ችግር መሰረት አድርጎ መፍትሄ ፍለጋ ላይ እየሰራ እንደሚገኝም አንስተዋል። ታዲያ ህብረቱ በተባበሩት መንግስታት የጸጥታው ምክር ቤት ሊኖረው የሚገባውን ውክልና መከልከል የማይቻልና አሳማኝም እንደማይሆን አንቶኒዮ ጉተሬዝ በንግግራቸው አጽንኦት የሰጡበት ጉዳይ ነው። We have stood with Africa as you lead global demands for justice. አፍሪካ የቀኝ ግዛትን ለማስቆም ፍትህ ስትጠይቅ አብረን ቆመናል። የአየር ንብረት ለውጥን ለመዋጋት ቀጣይነት ያለው የእድገት እቅድን ለማሳካት እንዲሁም በሌሎች እቅዶች ላይ በጋራ ቆመናል። አፍሪካን በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ማሳጣት የሚቻል አይደለም። ይህ 2026 ነው እንጂ 1946 አይደለም። በጸጥታው ምክር ቤት ጠረጴዛ ላይ የሚወሰነው የትኛውም የአፍሪካ ጉዳይ ላይ አፍሪካ መወሰን አለባት። በሌላ በኩል ዓለም በኢንዱስትሪው መስፋፋት አማካኝነት በአየር ብክለትና ሙቀት መጨመር እየተፈተነ ባለበት በዚህ ወቅት አፍሪካ የንጹህ ኃይል ማዕከል መሆን የምትችልባቸውን አጋጣሚዎች እየተጠቀመች አለመሆኑን አንስተዋል። ለዓለም ሙቀት መጨመር ዝቅተኛ አስተዋጽኦ ያላት ግን ደግሞ ቀዳሚ ተጎጂ እየሆነች ያለችው አፍሪካ ለጉዳቷ ተመጣጣኝ ካሳ ከምድሯ ለሚወሰደው ሀብት ደግሞ እኩል ተጠቃሚ መሆን አለባትም ሲሉ ተናግረዋል። Scaling up the loss and damage fund. አፍሪካ በአየር ንብረት ለውጥ ምክንያት የሚከፈላትን የጉዳትና ኪሳራ ክፍያ ከፍ እንዲል ማድረግና የቅሪተ አካል ነዳጅ ምንጭን ወደ ታዳሽ ኃይል ለመለወጥ የሚደረገው ሂደት እንዲፋጠን ማድረግ አለባት። ይህ ብቻ አይደለም። አፍሪካ ከማዕድን ሀብቶቿ ቀዳሚ ተጠቃሚ መሆኗን ተከታትላ ማረጋገጥ ይኖርባታል። አፍሪካ ከሀብቷ ዋና ተጠቃሚ መሆንና የሚደረግባት የሀብት ብዝበዛ መቆም ይገባዋል። አፍሪካን ማዕከል ያላደረገ የሀገራት እንቅስቃሴ አሁን ባለው አካሄድ አዋጭ አይደለም ያሉት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጣሊያንም በእኩል ተጠቃሚነት ትብብር ለመስራት ማቀዷን አንስተዋል። True cooperation that is never sees እውነተኛ ትብብር እኩል ተጠቃሚነትን ብቻ ማዕከል ያደረገና ተመሳሳይ ግብ ያለው ነው። እንደ አፍሪካ ያለ በሺዎች የሚቆጠር ሀብት በዛው መጠን ደግሞ በሺዎች የሚቆጠር ጥያቄ ላለው አህጉር ጣሊያን ወጣትን ማዕከል ያደረገ ስልጠና ላይ ትኩረት የምታደርገው በእኩል ተጠቃሚነት ላይ ስለምታምን ነው። ጣሊያንም ሆነች አውሮፓ አፍሪካን ማዕከል ያላደረገ እንቅስቃሴ አያዋጣቸውም። ምክንያቱም የእያንዳንዳችን የወደፊት ዕጣ ፈንታ በአፍሪካ ላይ የተወሰነ ነው። አፍሪካ በአጀንዳ 2063 ውስጥ ያካተተቻቸው የልማት እቅዶችም ለጋራ ተጠቃሚነት እድል የሚከፍቱ እንደሆነም ጠቅላይ ሚኒስትሯ ገልጸዋል። With a particular focus on this year on water related projects. አሁን በተለየ ሁኔታ ውይይት እየተደረገበት ያለውን የንጹህ ውሃ አቅርቦት ፕሮጀክትን ጨምሮ የአፍሪካ ህብረት በ2063 አጀንዳው ያስቀመጣቸው እንደ ነጻ የንግድ ቀጠና ግንባታ ፕሮጀክት ላይ ለመሳተፍ እውቀታችንንና መዋለ ንዋያችንን ለማፍሰስ መድረኩ ክፍት ነው። ስለዚህም ጣሊያን በእነዚህ ፕሮጀክቶች ግንባታ ላይ ከተባበሩት መንግስታት ድርጅት ጋር በመሆን ግንባር ቀደም ተሳታፊ መሆን ትፈልጋለች። በሌላ በኩል አፍሪካ የሰው ሀብቷን ተጠቅማ ማደግ ትችል ዘንድም የተማረ የሰው ሀብቷን በተሻለ የስራ ዕድል ከመንጠቅና ሌሎች ዜጎች በስደት ከማሳጣት ይልቅ በሀገራቸው የሚለወጡበትን የስራ ዕድል በጋራ መፍጠር ይገባልም ብለዋል።